ሸሚዙ ተበቻችሁ ስታይል ከለርፉል ነው አይደል በጣም እንትን ማቴሪያል ፋብሪኩ በጣም ከባድ ነው ኮፍያውስ ከባድ ነው ፋብሪኩ ከባድ ነው አይጨማደድም ምን አይልም በጣም ተመችቶኛል ለሰውነቴ ምናምን ለስላሴ ያለው ስቴም ወደዋለች ልጆችን ደግሞ ነገ ጠይቃቸዋለሁ ዜማ ምህዋር ስኳድ ኦቨር ግባ በለው መተናል በለው ይቻላል በለው ባናሱ ጌንግ ጌንግ አረንጓዴ አይደለም አረንጓዴ አይደለም ቦቦ ክላስ ማን ነው እንጥላሞቹላ ከሪትም አትውጡ አላልኩም እንዴ እሺ ቦስ አቡሌ ፍታ በእናትህ አንተ ማል እንዴ እሺ በቃ ስሪ እሺ አረንጓዴ አይደለም ነጫት ማነው የፈሳው ሽብሬ አላኔ አይደለም እንዴ አይደለም አቡሌ ከመቀመጫ ድምጽ አምልጦ አቡሌ ምን ፐርፎርም እያደረግን ተፈሳለህ እንዴ ሲያስጠን ውጣ ተባራ ሰራ በመጨረሻ ሰራ ምንድነው ታይም ማሽኑን ሰራሁት እውነት ነው አሁን ወደኋላ ሂጅ አባቴን በቀለዋለሁ ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው እና ታዲያ አሁን በህይወት የት አገኘዋለሁ እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ አንተ ያማል እንዴ ቻው ራሴን አየሁት አባዬ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል የድርጅት ማናጀር አንዴ ምንድነው ምንም ርቦ ነው አዎ እንካ ምግብ ብላ ምንድን ያየሁት ምንድን አገኘኸው ገደልከው ወይስ አልገደልከው አረንገሬ ምን ተፈጠረ እባክህ ሰውዬ አታ እንግዲህ አራዳ ልጆች እንዴት ናችሁ ዛሬ ኢላን ሰፈር ገብቶ ቋውሯት ነው ሄዱት እስቲ የምትለው ነገር ካለ እንስማ ኢላ እስቲ በእናትሽ እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ የምትገኙ እቺ በችታት ገብቼ መራርሻችሁ ይችላል በየትኛውም ቦታ በየትኛውም ጊዜ መጥቼ እቋውራችኋለሁ ነው እያለ ያለው እቺ ፈጣሪ እቺ ቤተሰባችሁን አድኑ በችትኛውም ሰዓት በየትኛውም ጊዜ ፈጣሪም ቤተሰብም እናትም አባትም ማያድኑም ከኔ እጅ እያለ ቤተሰብ ተደነ እንዲ ፈጣሪ ምን ፈጣሪ እቺ እንደሱ አይደለም አችብታ ምናምን አችብተና እቺ እንደሱ አይደለም ድገመ ተቀብሩኝ እና ተደነ እንዲ ፈጣሪ እቺ እንደሱ አይደለም ቤተሰባችሁን አድናችሁ እቺ እንደሱ አይደለም ቤተሰባችሁን እቺ እንደሱ አይደለም ያቸራደ ታስተርጉም አሁን የሰሙት እቺ እንደሱ አይደለም ያችልም እንዴ ያራዳ ልጅ ነኝ ብሎ አምጥቻው እቺ እንደዛ ላልኩ ዳኞች አይደሉም ሞኞች አታ ድጋሚ መጣ እስቶል በል ቶሎ ጀምር እሺ የግጥም ርዕስ የደሃ ቅንጡ ያፏጫል በቂጡ የደሃ ቅንጡ ያፏጫል በቂጡ በፉጨቱ ሰፈሩ መቅለጡ መረበሹ ሰውን መበጥበጡ ሰፈርተኛው በሱ መቀበጡ ሰክሮ ነጋጠባ በሰው መቀጥቀጡ ሰካራም መሆኑን ሁሌ ማጋለጡ ሰክሮ ሲንገዳገድ ከትቦ መፍረጡ በኖርማል ከማሰብ ስካር መምረጡ አባቱ ሲቆጡት ይላቸዋል ጠጡ ሳንሰው የሱ መጨለጡ አባት ናቸውና በልጅ ተስፋ ቆርጡ ሰክሮ ወድቋል ብለው አዝለውት ሊመጡ ከቤታቸው ወጡ
ጎኑ እንደደረሱ ልክ እንደ ሁሌው ሲጠጉት ይሸታል ከአፉ መጠጡ። ሲጋት እንዳደረ ያስታውቃል ፊቱ። ሲያዩት አዘኑበት ያ ምስኪን አባቱ። ከፋቸው እሱን ለማሳደግ እንጀት መፈለጡ። አሰብ አደረጉ ያኔ እንደተወለደ ጥለውት ቢመጡ በተሳካ ነበር ማጌጥ መዘነጡ። ድንገት ቀና ሲሉ ታያቸው የልጃቸው አናት ክፉኛ ማበጡ። አባት ናቸውና ዳግም ደነገጡ። የልጃቸው አናት እንደዚህ ማበጡ ምክንያቱን ጠየቁ። መልሱን አዳመጡ። መልሱ ጠጥቼ ስወጣ መጠጡ አናቴ ላይ ወጣ። ማንንም አልሰማም ባረቄ ለመጣ። ድንገት ቀና ስል ግን አየውኝ ጠላቴ ከሩቁ ሲመጣ። ወዲያውኑ ትዝ አለኝ እንደተበደርኩኝ ብዙ ብር ካራጣ። እንደኔ አይወቀጥም የጌሹ ወቀጣ። ቅጥቅጥ አደረጉኝ ሽንቴ እስኪመጣ። ዝተውብኝ ሄዱ ብራቸውን ቶሎ እንደማመጣ። እኔም ፈገግ አልኩኝ ብራቸውን ስለማላው ከየት እንደማመጣ። ልብሴን አራግፌ ወደዚህ ስመጣ አንተን አገኘው አናቴ በትንሹ አብጣ አለ ልጅ። አባትም በጭንቀት የልጃቸውን ክርን አጥብቀው ጨበጡ። ወደ ቤታቸውም ቶሎ ፈረጠጡ። ቤት እንደደረሱ ግባ ልጄ ብለው ሶፋ ላይ እንዲቀመጥ ቀጭን ትእዛዝ ሰጡ። ልጁም ትእዛዙን ተቀብሎ ቁጭ ከማለቱ አፏጨ በቂቱ የድሃ ቅንጡ። አመሰግናለሁ። ወስን ስትይ ዛሬ ነው በሐምሌ ጋጋው ባለው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ያላዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ እና ከዛ በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በታይ ሰፈር ጋጋ ተፈታ የሆነ መፍትሄ ማላጣ እሱን ማምለጫ ማላጣ በእድሜ እንደተጫወተ አለቁም እየፈለኩት እኖራለሁ። ምንሽ ነው ከሄዳችሁ? ማዘር ኑስቲ ማዘር ወይ ልጅ የሰፈር አወት የሚባል ልጅ ያውቃሉ? አወት አወት ማለት አማሻ የምትሸጠው እናቱ አክስቱ ምስር ምን ለቅማ ነው የሚደናባ አወት የሚባል ያውቃሉ ወይ? አረ አረ አላስታውልኩት። እስኪ ታርጂ ካለብኝ እንዴ ምንድነው ይጽም ጽሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎኝ ስታገለው ለካሚዮኒክስ ድል ነው የሚሉን ነገር እዚህ ላይ ተደፍቶብኝ ለይቶ እዚህ ጋርና እዚህ ጋር ተደፋ። ለይቶ እዚህ ጋርና እዚህ ጋርና እዚህ ጋር እና እስቲ እሺ ምንድነው እንደምታስበው አይደል? አንተ ሌላ መመስከር አቅሙ የለኝም ታውቃለህ አይደል? ጋጋጂ እኔ ለአንተ በየት ሰፈር እንኳን ስንት ነገር ከፈልኩልህ እኔ እንዳንተ መመስከር ጋጋጂ አንተ ላይ ትመሰክራለህ? ጋጋጂ እንደምታስበው አይደለም ጋጋጂ የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር የለም። ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? ስንት ነገር ትይኩሩ ስለረስኩት ስንት ነገር ትይሬ ችግር ነው አታረከኝ ስለነረስኩ ነው። ይዳት እንደ ወንድ ቆፍጠን አትልቅ። ምን ያስለቅሳል? እንባን ዋጥ ማድረግ ነው ያለብህ። እናፈረቃል እንዴ? ሄዳ ደዛ ምን ይመስላል? ሰው ማመን ቀብሮ ቸገረ ነው አታርግ። ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ ላይ ስለ የኔ ጌታ አጥዬ እርጋታ በዛ ላይ ደግሞ አብረን እናምሽ ስለሆነ እንኳን አትፈቅድልኝ። ምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው አዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ ወንድ አለ እንዴ? ልዑል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር? ሜሪ ይሄ ሰው ያታገኘው በየሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው። ለምን ያረገ እንደነበር ታውቂያለሽ? ንግር አድርጊልኝ። ቆንጆ ክፋት ምናምን እኮ አይደለም። ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያረገኝ እና ምን ከበከበኝ ነበር። ከዛ በኋላ እስካገኘኝ በኋላ ይደበድበኝ፣ ይቀጠቅጠኝ፣ ይረግጠኝና ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷን ትበርጃለሽ። አንቺ አህያ ዴት ታረጊ ከነበረች ልቆማ ትቅር አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ ይረግጠኝ ነበር። ይሄን መራገጥ ደግሞ የሰው ልጅ ባህሪ አይደለም። ዴት ያረግሽው በሰው ቆዳ አህያ ነበር፣ እንስሳ ነበር ዴት ያረግሽው። ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሩንድ ላከብኝ። አይሽ
እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያደረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም ይኸውልሽ፣ እሱ እንደሷ ከሰው መሀል ወርቅ መነጠል ብትችይ ጥሩ ነው። የተማርሽ ወይ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ተከከኝ ወደዛ። አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተረራሩ። እሺ እኛን ቸኩላል። እሺ እናቴ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝም ነው። እንዴ ነው እንደዛ አዲስ ዳው ይቀር። አንተ ልጅ ሁለተኛ እንዳመጣ ሁለተኛ ምን ሰላም አለ አንተ እያለ እንዴ? እስካሁን አላጠብቅም። ደግሞ ባለፈው 3 ቲሸርት ሰጣለሁ ሁሌ ዘመገባው አንድ። እኔ እኮ ግራ ገባኝ እኮ ምንድነው የምታደርገው? ልብሴን ደረበ እየወጣ ነው አይደል? ካልሲና ፓንት ብቻ አይደል እንደሚያወጡ ልጅ ያው ቅድም 3 ፓንት ሰጡኝ፣ ሁለቱን ተመለስኩ። አረጉት አይደል እንዴ? ለምንድነው ለኔ በምሰራ ዝም በል አትዋሽ። ሁለተኛ እንዳመጣ ምንድነው ያ? የኔ ይሄ አይደል ቲሸርቱ መሰጡኝ ይላል ደግሞ ሌባ። እስቲ አውጣው። ይሄ እኔ ቲሸርት አይደለ? ዝም በል ሌባ። ማን ነው አምጣ የሚል? ደላላው አምጣ ቡቲክ ከፍታለን እዛ ስታጥብ እያለ ሄዶ እንጂ እኔ ሰው ልብስ ያው ሌባ። በእኔ ልብስ ነው አይደለ የምትተዳደሩት እዚህ የሸጣችሁ ቡቲክ?